አንድ አስገራሚ እውነት ልንገራችሁ። በዓለማችን ላይ ያሉ ስኬታማ ቢሊዮነሮች፣ ታዋቂ ጸሐፊዎችና እናንተ ያላችሁ የሰዓት መጠን እኩል ነው፣ በቀን 24 ሰዓት። ታዲያ እንዴት አንዳንዶች በአንድ ቀን ውስጥ ተራራ የሚያክል ሥራ ሲያከናውኑ፣ አብዛኛው ሰው ግን ቀኑ እንዴት አልቆ ሰዓቱ የት እንደገባ እንኳን ሳይረዳው ይቀራል? ልዩነቱ የጊዜ እጥረት ሳይሆን የስትራቴጂ እጥረት ነው። ብዙዎቻችን ጊዜን ለመቆጠብ የምናደርገው ጥረት አይሳካም፣ ምክንያቱም የምንከተለው ሩቲን ወይም የዕለት ተዕለት ልማድ ከአእምሯችን ባዮሎጂ ጋር ስለሚጋጭ ነው። ዛሬ በሳይንስ የተረጋገጠና ከፍተኛ ውጤታማነትን የሚያስገኝ ጊዜያችሁን እንደ ፕሮፌሽናል እንድታስተዳድሩ የሚያስችል አልትራ ፕሮዳክቲቭ ዴይሊ ሩቲን አወቃቀርን በዝርዝር እናያለን። ደረጃ 1 ጠዋትን በድል መጀመር። የመጀመሪያዎቹን 2 ሰዓታት ቀሪውን ሙሉ ቀናችሁን ይወስናሉ። አብዛኛው ሰው የሚሰራው ትልቁ ስህተት መኝታ ከመነሳቱ ስልኩን ከፍቶ ኖቲፊኬሽን ማየት ነው። ይህ ድርጊት አእምሯችሁ ገና ሳይነቃ በሌሎች ሰዎች አጀንዳና ጭንቀት እንዲጥለቀለቅ ያደርገዋል። አልትራ ፕሮዳክቲቭ ሰዎች የሚከተሉት ህግ አለ። ዲጂታል ፍሪ ዞን። ከተነሳችሁ በኋላ የመጀመሪያው 1 ሰዓት ስልክ አለመንካት። በምትኩ አእምሯችሁን በማንበብ፣ በማስታወሻ መጻፍ ወይም ጆርናሊንግ ወይም በቀላል እንቅስቃሴ አዘጋጁት። ይህ ለቀኑ የምትፈልጉትን ዶፓሚን በጤናማ መንገድ እንድታገኙ ያደርጋል። ደረጃ 2 የጥልቅ ስራ ሰዓት። በቀን ውስጥ 8 ሰዓት ሙሉ ጠንክሮ መስራት የሚባል ነገር የለም። የሰው ልጅ አእምሮ ለዚያ አልተሰራም። ዋናው ሚስጥር በሰዓቱ ብዛት ሳይሆን በሰራው ጥራት ላይ ነው። እዚህ ጋር ነው the 90 minute rule የሚመጣው። በየቀኑ አስደሳችና ጉልበታችሁ ከፍተኛ በሆነበት ሰዓት ወይም በአብዛኛው ከ3 እስከ 5 ሰዓት ባለው ጊዜ ውስጥ 90 ደቂቃ ሙሉ በሙሉ ከማንኛውም መስተጓጎል ነፃ የሆነ ብሎክ ፍጠሩ። ስልክ ይዘጋል፣ በር ይቆለፋል። ይህንን የሞንክ ሞድ ሰዓት በቀኑ ውስጥ በጣም ከባድና ጥልቅ ዋጋ ላለው ስራ ወይም the most important task ብቻ ስጡት። በዚህ 90 ደቂቃ ውስጥ የምታመርቱት ውጤት በትኩረት ካልሰራችሁበት 5 ሰዓት በላይ ዋጋ አለው። ደረጃ 3 የጉልበት አስተዳደር። ፕሮፌሽናሎች ጊዜን ብቻ ሳይሆን ጉልበታቸውን ማለትም ኢነርጂ ያስተዳድራሉ። ያለ እረፍት ለሰዓታት መጋፈጥ የአእምሮን የማሰብ ብቃት በከፍተኛ ደረጃ ይቀንሰዋል። ስለሆነም እያንዳንዱን የሥራ ብሎክ በስትራቴጂያዊ እረፍት መቁረጥ። ለምሳሌ የፖሞዶሮ ቴክኒክን በመጠቀም ለ50 ደቂቃ በከፍተኛ ትኩረት መስራት፣ በመቀጠል ለ10 ደቂቃ ሙሉ በሙሉ እረፍት ማድረግ። በእረፍት ሰዓቱ ግን በፍጹም ሶሻል ሚዲያ አትክፈቱ። ይልቁንም ተነስታችሁ ተንቀሳቀሱ፣ ውሃ ጠጡ፣ ወይም አይናችሁን እረፍት ስጡት። ይህ አእምሯችሁ ለቀጣዩ የሥራ ዙር ዳግም እንዲሞላ ያደርገዋል። ደረጃ 4 ከሰዓት በኋላ የሚሰሩ ቀላል ስራዎች። ከምሳ በኋላ ባለው ሰዓት የሰው ልጅ የኃይል ደረጃ ወይም ኢነርጂ ከርቭ በሰፊው ይወርዳል። በዚህ ሰዓት ከባድና ጥልቅ አስተሳሰብ የሚጠይቁ ስራዎችን ለመስራት መሞከር ራሱን የቻለ ስቃይ ነው። ስለዚህ ይህንን ሰዓት አድሚኒስትሬቲቭ ታስክ ወይም ለቀለል ያሉ ስራዎች መድቡት። ኢሜል መመለስ፣ ስልኮችን መደወል፣ ስብሰባዎችን ማድረግ ወይም ፋይሎችን ማደራጀት። ይህ ቢሮ አካባቢ ላሉ ተማሪዎች ከሆናችሁ ደግሞ ከፍተኛ ማሰብ የሚጠይቁ እንደ ኬሚስትሪ፣ ማትስ ያሉ ትምህርቶችን ከማጥናት ይልቅ ቀለል ያሉ ትምህርቶችን፣ በሌላም ስራ ዘርፍ ያላችሁ ልክ እንደዚሁ ቀለል ያሉ ብዙ ትኩረት የማይጠይቁ ስራዎችን በመስራት አእምሯችሁን ብዙ ማሰብ በማይፈልግበት ሰዓት እነዚህን ስራዎች ማከናወን ጊዜን በአግባቡ የመጠቀም ጥበብ ነው። ደረጃ 5 የዕለቱ ማጠቃለያ ስነ ስርዓት። የአንድ ቀን ስኬት የሚጀምረው ከዋዜማ ምሽት ነው። ስራችሁን አቁማችሁ ወደ እረፍት ከመሄዳችሁ በፊት የ10 ደቂቃ ሸትዳውን ሪቹዋል ይኑራችሁ። ዛሬ የሰራችሁትን ገምግሙ፣
ያልተጠናቀቁትን ወደ ነገ አዛውሩ እና ከሁሉም በላይ ነገ ጠዋት የምትሰሯቸውን 3 ዋና ዋና ስራዎች ቶፕ 3 ፕራዮሪቲስ በወረቀት ላይ አስፍሩ። ይህን ስታደርጉ ማታ ስትተኙ አእምሯችሁ ስለ ነገ ስራ እያሰበ አይጨነቅም። ሙሉ በሙሉ ነፃ ሆኖ ያርፋል። ጠዋት ስትነሱም ምን እንደምትሰሩ ስለምታውቁ ጊዜ ሳታባክኑ በቀጥታ ወደ ስራ ትገባላችሁ። ታላቅ ህይወት ማለት በተግባር የተሞላ ስኬታማ ቀናትን መደጋገም ማለት ነው። ይሄ ሮትን በአንድ ጀንበር ላይቀናችሁ ይችላል፣ ግን ወጥ በሆነ መንገድ ከተለማመዳችሁት ውጤታማነታችሁን በፍጥነት ይጨምረዋል። ዛሬ ካየናቸው ደረጃዎች ውስጥ በእናንተ ህይወት ላይ ትልቅ ለውጥ ያመጣል ብላችሁ የምታስቡት የትኛው ነው? አስተያየታችሁን ኮሜንት ላይ አካፍሉኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን አትርሱ። ለውጥ በተግባር ይጀምራል። መልካም የሥራ ቀን ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።